where at least 20 media workers went to Israel on funded trips. ባልዋልኩበት ነው ያለኝ ያሳሳቱት ደግሞ እነ ዘካሪያስ ዘላለም የሚባሉ እዚህ የሚኖሩ እነ ተምኒት ናቸው ሲሄዱ ያገኙት እሷን ነው አንተም ስትሄድ ያገኛት እሷን ነው They weren't going to have any kind of critical coverage. የሚያስተሳስረን ነገር ክርስትናው ነው ስለዚህ ያን መስበር ነው የተፈለገው በተለየ የኔንም ፎቶ ያመጡት የተወሰነ ያን ይሰብራል ብለው ስላሰቡ ነው እስራኤል ማለት የእንግሊዝ የቅኝ ግዛት ፕሮጀክት አሁን ደግሞ አሜሪካ ተረክባለች የቅኝ ግዛት ፕሮጀክት የመካከለኛው ምስራቅ ተወካይ ናት እስራኤል ስርዓቷ አፓርታይዳዊ ቅኝ ግዛት አሁን አላማችሁ አካሄዳችሁ ለየቅል ሆኖ አላማችሁ አንድ አይነት ቢሆንስ እኔ ማንንም አልጠየቀኝም ማንንም ተሰርቶ ነው ያየሁት አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን በጋዛ ህይወታቸውን ያጡ ህፃናቶች ናቸው የተነሱት ያንን ነገር እንዴት ታይዋለህ አንተ አላማው ኢትዮጵያን ከእስራኤል ማስጣል ብቻ ሳይሆን ከክርስትና መለየት በእስራኤል ላይ ምን ያመጣሉ ምንድነው የሚያመጡት ጉዳት እስኪ ንገረኝ ኢትዮጵያ ሆኖ እንደዛ ለውጭ ሆናል ምንም ነገር እስራኤል ነው ትኖራለች እስራኤል ነው ትቀጥላለች ያዘንኩት ለማን መሰለህ ለኢትዮጵያ ያዘንኩት እስኪ ወንድ ከሆኑ ተክለ ሃይማኖት አዳነ ከእስራኤል መንግስት የተጋበዘበትን እስራኤል ሀገር ሄዶ ያረፈበትን ሆቴል የተንሸራሸረበትን መኪና ለብርሃነ ትንሳኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ስጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም እንዴት ናችሁ እግረኛው ፖድካስት ተግሊ በዚህን ጀምር በእናት አይተዋላ እንዴት ያልክ ሚዳቆ የሆነ ነገር ደስታው አምን ስትጠግብ እንት ስላለቻ ገንዘቡ ነው ያለ ክራንችን አስቶሪ አስሮጥ ሚገርም አይተዋላ የተሰራች ቪዲዮ ነች ገንዘብ ተቀብዬ ስሮጥ ክራንች ብር እንደዚህ ክራንች ያስጥላል ጥሩ ነው ጥሩ ፈጠራ ነው በነገራችን ያለ ክራንች እኮ መራመድ አልችልም ግን እነሱ በቃ ገንዘቡ ፓወር ሆኖ ሰሩታ ጥሩ ነው እኔ በጣም ወድጄዋለሁ በጣም ነው የወደድኩት ይሄን ያህል ፍሪ ስፒች ይሄ በቃ አሁን ይሄ ለኔ እንደኔ ስነግረ ደስ ብሎኝ ደንግጫለሁ በጣም ገርሞኝ ያየሁት ነው ክሬቲቪቲ ያለበት ግን አንዳንድ ጊዜ በጣም የሚደብረኛል አንተ ምንም እንደማይሰማ ያቃሉ ግን በቃ የሆነ ስራ በተሰራ ቁጥር አንተ ሰንካላ አንተ ምናምን የሚሉ አሁን እኔ እየተናደድኩ ነው እያንገበገበኝ ነው ሌላ ስለሌላቸው ነው ምንም ማድረግ አይቻልም የሰሞኑ ወሬ ሐሳቡ ላይ ከሌለሽ ያለሽ አማራጭ ግን ደግሞ እንትን ይባላል እኮ ወይኔ ማለት ምንድነው ራስን ቆጥበህ በኃጢያት ወይ ደግሞ አንተ ባፈህ በምንህ እንዳይመጣብህ ራስህ ላይ ወይም ቤተሰብ ላይ እንዳይመጣብህ ከዛች ፈጣሪህን ተለማምጠህ ነው ከዛ ሰድቦ የሚቀጥለውና በጣም ይገርማል ከዛ ወተናል ነው ደህና ነህ ወይ ግን እወድሃለሁ ታውቃለህ አመሰግናለሁ ዝናብ ቢዘንብ ጎርፍ ቢመጣ ማዕበል ምናምን ተክለ ሃይማኖት አዳነ ነው እስራኤል እንዴት ነው እስራኤል ደህና ናት የሰሞኑ የአልጀዚራ ጉዳይ እንዴት ነው በጣም ይገርሞኛል አንዱም ዛሬ እንዲህ እኔና አንቺ በእግረኛው ፖድካስት ጠያቂዎቹ ዛሬ ደግሞ ተጠያቂ ሆነን እኔና አንቺ ጠያቂና ተጠያቂ ሆነን የመጣ ነው እሱ አንዱ የአልጀዚራ ጉዳይ ነው ገርሞኛል በጣም አልጀዚራ በጣም ትልቅ ሚዲያ ነው
የኛ ጉዳይ የቀረበበት ሊስኒንግ ፖስት የሚባለው ፕሮግራም ራሱ በጣም በሰራቸው ስራዎች ሁሉ የሚደነቅ ተሸልሞ ሁሉ የሚያቅ ነው። ግን የምር ነበረው የሚሸለመው እንድል አድርጎኛል። በእርግጥ አልጀዚራ የሚታወቅ ቻናል ነው፣ የአይዲዮሎጂ ቻናል ነው። የኳታር መንግስት ነው ዳረጎቱን የሚቆርስለት፣ በሱ ነው የሚኖረው። መንግስታት ደግሞ በእነሱ ቤት ጽድቅም ሰብአዊነትም አይደለም ያለው፣ አላማ ነው ያለው። አላማ ይዘሽ እየሰራሽ ከሆነ የሌላው አላማ ካንቺ አንጻር ነው የሚመዘነው። ያንቺ የኔን ኢቭን ተመሳሳይ አላማ ይዘሽ ከመጣሽ ራሱ ከኔ አላማ ጋር ተመሳሳይ ከሆነ ለአላማ የሞች አይደለው እኔ ያስኩትን እንዴት ትይዣለሽ ብዬ አንቺን ራሱ መጣያ ምክንያት ፈልጋለሁ። አላማ ይዘሽ ከተነሳሽ ማለት ነው። ሐሳብ ይዘሽ ከተነሳሽ ግን በሐሳብሽ እየተሞገትሽ በሐሳብሽ እየሞገትሽ ትሄጃለሽ። ሚዲያ ባህሪው እሱ ነበረ። እውነትን ፍለጋ ነው የሚዲያ ባህሪው። እውነት የት ነች ያለችው? መጠየቅ ነው ስራው፣ ማቅረብ ነው ስራው። ግን አላማ አለበት ይሄኛው። የኳታር ነው ዋና መቀመጫው። ብዙ ብራንቾች አሉት በየሀገሩ። ኢቭን እንኳን ከእስራኤል ጋር ከአረብ ሀገራት ጋር ራሱ አይስማማም። ግብጽ በተደጋጋሚ በዚህ በአብዮቱ ቢሮ ተዘግቶበት ጋዜጠኞቹ ታስረውበት ያውቃሉ። ሳውዲ አረቢያ ቢሮ ተዘግቶበት ተባሮ ያውቃል። በጣም ብዙ አረብ ሀገራት ራሱ አይስማማም። ምክንያቱም አላማ ስላለው። አላማው ምንድነው? ኳታርን መሰረት ያደረገ ብቻ ነው። የኳታርን ጥቅምና የኳታርን ህልውና። አልጀዚራ ማለት በነገሮች ላይ ደሴት ማለት ነው ከነስሙ። እንደ ኳታር እንደ ራሷ እንደ ሀገሯ ነችና የራሱን ግብና አላማ ይዞ ነው መሰረቱን ኳታር ያደረገ በኳታር መንግስት የሚደገፍ አላማ ያለው የአይዲዮሎጂ ቻናል አልጀዚራ በዛ በቀጠናው ስላለችው እንደ ሽብልቅ ገብታ ስለምትኖረው ሀገር እስራኤል በጎ ነገር ያወራል ተብሎ አይታሰብም። እንደውም እስራኤል እኮ ባለፈው ኳታር ውስጥ የሐማስ መሪዎች አሉ ተብሎ እነሱን ለመምታት ኳታርን በአውሮፕላን ደብድባ ነበረ። ታስታውሻለሽ? የሐማሱ የፖለቲካ ጉዳይ መሪ ኢስማኤል ሃኒዬ የሚባለው ቴህራን ላይ የተገደለው መኖሪያው ኳታር ነበረ። ኳታር አይዲዮሎጂም ስላላት የቀጠናውን ፖለቲካ መቆጣጠር ስለምትፈልግ የሐማስ በዩ የሄዝቦላ የሙስሊም ብራዘርስ የብዙ ፖለቲከኞች መቀመጫ ናት። ስለዚህ አይዲዮሎጂ አላት እና ያን ፕሮግራም የሰራችው ከራሷ አይዲዮሎጂ አንጻር ነው። እኔ ደግሞ በጣም የገረመኝ እዚህ ኢትዮጵያ ውስጥ ቁጭ ብለው የኛን የአማርኛ ፕሮግራም የተረጎሙላቸው ሰዎች አይዲዮሎጂ አላቸው። አብዛኞቹ በዛ ዶክመንተሪ ላይ ትምኒት ገብሩን ሰምተሻት ከሆነ ስለ ትግራዩ ታነሳለች። እሱ ራሱ አይዲዮሎጂ ነው። ስለዚህ በትግራዩ ጦርነት ጊዜ እነዚህ ሚዲያዎች እንዲህ ይሉ ነበረ ብላ በአማርኛ እኛን አጥላልታው ተሳድበው ያልበቃቸው ሰዎች ወደ እንግሊዘኛ አሳደጉት። የሆነው ይሄ ነው። ከአልጀዚራ ተቀብለው ደግሞ ሌሎች የሆነ የመንጋ እንትን ያላቸው አሉ። እኛን በልኖንበት ሲጨፈጭፉን ሰነበቱ። የሆነው ይሄ ነው። እኔ አልጀዚራ የአይዲዮሎጂ ቻናል ስለሆነ የምጠብቀው ነው። ከአይዲዮሎጂ አንጻር ነው የሚሰራው። ስለዚህ ከኋላ ያለውን የሆነ ሌላ አንድ ፖለቲካ ነሳ። አሁን አይዲዮሎጂ ነው። አረብ ሀገራትን ኳታር ራሷ በኳታር የተመሰረተ ነው አልጀዚራ። ከዛ በኋላ የአንድ ሰው ስም አነሳ፣ የትምኒትን አነሳ። እዛ ላይ ነበረች እሷም ፕሮግራሙን ያዘጋጀው ዘካሪያስ። እሷ እንደ ተንታኝ ሆና ነው የቀረበችው። ዘካሪያስ ዘላለም እሱ የፕሮግራሙ አዘጋጅ ለስንት ረዘም ላለ ጊዜ ኢንቨስቲጌት አድርጎ 20 ጋዜጠኞች ከ10 ሚዲያዎች ሄደው በእስራኤል መንግስት ስፖንሰር ተደርገው እስራኤል በጋዛው የፈጸመችውን ጄኖሳይድ ለመሸፋፈን ሳኒታይዝ ለማድረግ የጎደፈ ስሟን ለማጠብ ተጠቅማባቸዋለች። ኢንፍሉዌንሲንግ አፍሪካ ነው የሚለው ራሱ ፔጁ እንትኑ ተምሌኑ ራሱ የዩቲዩብ እንትኑ እዛ ተምሌን ላይ የተጠቀሙት የኔን ፎቶ ነው ያደረጉት። እኔ ደግሞ በግሌ ነው የሄድኩት። እንግዲህ እኔ አሁን ከ20 ጋዜጠኞቹ ውስጥ እኔ እንደውም አንዱ ጥያቄ አሁን ኢንቨስቲጌት ተደርጎ ዘካሪያስ ዘላለም
ትምኒትን ዶክተር ትምኒትን አስገባት እንጂ እሱ ነው የሰራው አልከረጅም ጊዜ እሱ ይሰራው ነበር እኔ ነኝ የሰራውት ብሎ ለጥፎታል ኦኬ ስለዚህ ኢንቨስቲጌት አላደረገም ማለት ነው እሱስ ማን ነው እኔ አላቀው ኢንቨስቲጌት አድርጊያለሁ ብሏል ግን አላደረገም ኢንቨስቲጌት ቢያደርግ ኑሮ ቢያንስ የኔን እውነት ልንገርሽ የ20 ጋዜጠኞቹን ከተለያየ ጋዜጠኞች ከተለያዩ ሚዲያዎች ተመርጠው በእስራኤል ስፖንሰር ተደርገው ሄዱ ያላቸውን እነሱ ይመልሱ የኔን ግን ልንገርሽ ምክንያቱም የኔን ፎቶዎች ተጠቅመዋል ተምሌነውም የኔ ነው ከዶክተር ጸጋ መላኩ ከእስራኤል ፓርላማ አባሏ ጋር ያደረኩትን ኢንተርቪው አስገብተዋል ብዙ ነገር እኔ ከማንም ጋር ከየትኛውም ጋዜጠኛ ጋር አይደለም የሄድኩት በግሌ ሲምባ ትራቭል ከሚባል የአስጎብኚ ድርጅት ተቋም ጋር ለፋሲካ አሁን ለፊታችን ለሚመጣው ፋሲካ መንፈሳዊ ተጓዦችን ይዘን እንሄዳለን ሲምባ ትራቭል እዛ ካለው ኦፊር ከሚባል ድርጅቱ እስራኤል ውስጥ ያለው ኦፊር የሚባል ደግሞ ሼር ካምፓኒው አለ አብራው የሚሰሩት ማለት ነው ሲምባ ከዚህ ኢትዮጵያውያንን ሰብስቦ ይዞ ሲሄድ እዛ ደግሞ ተቀብሎ የኦፕሬሽኑን የሚሰራ ድርጅት አለ ከሱ ጋር ስብሰባ ለማድረግ ተጓዦች ወደ እስራኤል ሲመጡ የሚጎበኙት ቅድስት ኢየሩሳሌምን አይደል የሚጎበኙት ሌሎች ኢየሱስ ክርስቶስ ተወልዶ ያደገ ያስተማረ የሞተ የተነሳ ያረገበትን ቦታዎች ይሄን ነው የሚጎበኙት በሚል ለማሳየት ማስታወቂያ ለመስራት እንሄድ ነው ስለዚህ በራሳችን ትኬት በራሳችን ወጪ በራሳችን ሆቴል ነው ይሄድ ነው እንጂ ከተጠሩት ጋዜጠኞች ጋር አይደለም ይሄድ ነው እነሱ ተጠርተው ነው የሄዱት አይደለም የሚል መከራከሪያ ውስጥ አይደለም ይሄ ጥያቄ ለነሱ ነው እና በእስራኤል መንግስት ተጋብዞ እንደዚህ ሄዶ ነው ይሄን ፕሮግራም የሚያሰራው ተብሎ እኛም ስማችን እዛ ጋር ተጠቀሰ በመሰረቱ እግረኛው ሚዲያን የእስራኤል መንግስት ና እስራኤልን ጎብኝ ያየኸውንም ተናገር ብሎ ቢጋብዘው ደስታውን አይችለውም ደስ ይያለው ይሄዳል ግን ይሄን እድል አላገኘንም እኛ ብንጋበዝ ደስ ይለናል ማለት ነው ብሄር ነው ግን በራሳችን ነው ድጋሚ ምን ሄዳለን አሁን እንዲያውም ደግሞ እስራኤል ሀገር ሲሄድ እኔ በጣም ብዙ ሀገሮችን ሄጄ አይቻለሁ እስራኤል ሲሄድ የሚሰማኝን ያክል ደስታ እስራኤል ሲሄድ የሚሰማኝን ያክል ሰላም ተሰምቶኝ አያውቅም በጣም ወዳታለሁ እስራኤልን ቴልአቪቭ በጣም ታምር ከተማ ናት ኢየሩሳሌምም ቅድስት ናት ሀገር ከሚል በላይ አይደለም በሌላ ነገርም እንደ አንድ ክርስቲያን ማንነት እንዳለው ሰው ኢየሩሳሌምን ወዳታለሁ በነፍስም በስጋይም ነው ማያት ስለዚህ ደጋግሜ እሄዳለሁ ወደ እስራኤል በዚህ ምክንያት መሄድና እዛ ያሉ ጉዳዮችን ደግሞ አመቶ ፕሮግራም መስራት ከእስራኤል መንግስት ጋር እየተፈጠረ ካለው ጋር የሚያስፈርጅ አይደለም እንዳልኩሽ አይዲዮሎጂ ስላላቸው እዚህ አይዲዮሎጂያቸው አልጀዚራ ራሱ የአይዲዮሎጂ ቻናል ነው ያን ፕሮግራም የሰሩት ደግሞ አይዲዮሎጂ አላቸው ሀገር ውስጥ በአማርኛ ብላው አልጠቅማቸው ሲል በውጭ አፍ ማሰደባቸውና ማስተቸታቸው ነው እውነቱ ግን እሱ አይደለም አልጀዚራ እንደዚህ በመጠቀሚያ መሆኑም አሳዝኖኛል በነገርሽ ላይ በርግጥ አቶ ጌታቸው ረዳ በቅርቡ አልጀዚራ ላይ ኢንተርቪው ነበረው ያ ኢንተርቪው በጣም ቀጠናውን ያነቃነቀ ኢንተርቪው ነበረ እዛ ኢንተርቪው ላይ አቶ ጌታቸው ረዳ ምን ሲል ሰምቼዋለሁ መሰለሽ እኔ የተናገርኩትን ስለኔ ሰዎች የነገሩልህና የተረጎሙልህ ሰዎች በጣም ተሳስተዋል ሲለው ነበር ለሐሰን መህዲ ነው የሚባለው ጋዜጠኛው ለአልጀዚራ እንደዚህ እየተረጎሙ የሚነግሩ ሰዎች ከውስጣቸው ካላቸው ጥላቻ ካላቸው ሐሳብ አንሻፈው አማርኛ አይሰሙም በሚል ወይ ደግሞ ራሱ ቻናሉ ደግሞ የአይዲዮሎጂ ስለሆነ ስለመጣለት ምን አገባው ኃላፊነቱን የሚወስደው አዘጋጁ ነው ያስተላልፋል እና እንደዛ አድርገው ተጠቅመውባቸዋል አልጀዚራን አሁን ስለ ተቋም ነው የምናወራው አልጀዚራ የዩቲዩብ ቻናልም አይደለም ትልቅ ካምፓኒ ነው የኒውስ እና የቲቪ ካምፓኒ ነው ህጋዊ ብራንችም አለው እዚህ አዲስ አበባ እግረኛው ይሄን መጠየቅ አይችልም በደብዳቤ እኔ ባልሄድኩበት አሁን ልክ አንተ እንዳልከው
ባልዋልኩበት ቦታ አውላችሁኛል ብሎ መጠየቅ አይችልም? ተርጓሚዎቹ ናቸው ብለህ ይችላል። ይሄው ይችላል መጠየቅ ይችላል። ያንን ማድረግ እንፈልጋለን። አንዱ ግን ይሄኛው ነው አሁን እየሰራን ያለ ነው ሚዲያ። ይሄንንስ በሌላ ተርጉሞ ቢያደርሱብህ አንተ አሁን ትርጓሜው ላይ ተርጓሚዎቹን ስላነሳቸው ብዬ ነው። ምንም ያን ያክል ሚዲያ ላይ ነው ያለ ነው። እንዲህ አይነት ነገር ይፈጠራል። ይሄን ፕሮግራም ራሱ እንደዛ አሁን መተን ለማብራራት ምን ሰራው እንዲያው ሌላ የሚሳሳት ስላለ ወደ ማይሆን ነገር ሁሉ አስጠግተው እኛ ሀገር ውስጥ እርስ በርስ ምን እንጣላበት ኬዝ ያጣን ይመስል እዛ ሚድል ኢስት ሄዳው አመጣው ምንም ያላዩ ያልሰሙትን ሰዎች የኛ የሰራነው ቪዲዮ ሳያውቁ ነገር ግን ከአልጀዚራ ተነስተው ብቻ እንዴ አልጀዚራ ላይ እኮ እንደዚህ ወጣ አልጀዚራ ስለኔ ይውልሽ እኔ ምን ስለሰራው ኦሪጂናል ሶርሱ እሱ ነው አይደል መጠየቅ ያለበት። ኦኬ ተክለ ሃይማኖት ምን ሰርቶ ነው አልጀዚራ ላይ የተሰራበት ብሎ ሰው እኔ ወደ ሰራሁት ከሄደ ያ ጤናማ ሰው ነው። ተክለ ሃይማኖት እኮ አልጀዚራ ላይ እንዲህ ተባለ ብለሽ ግን ከአልጀዚራው ፕሮግራም ተነስተሽ ከዛ በኋላ እኔን የምትፈርጂኝ ከሆነ ችግር አለብሽ አይደለ? ስለዚህ እንዲህ አይነት መሳሳት ለሚገቡ ሰዎች ሐሳብ ለመስጠት ያክል ራሳችንን ለመግለጽ ለማብራራት ያክል እንጂ መልስ የሚያስፈልገው ሆኖ አይደለም። እኔ አሁን እየተከተልኩ አልጀዚራ መልስ የሚያስፈልገው ብቻ ሳይሆን አሁን ለምሳሌ ይሄ ነገር እኔ በጣም ብዙ ኮሜንቶችን ሐሳቦችን የሚንሸራሸሩ ነገሮችን እያየው ነበረ። መልስ የሚያስፈልገው በዚህ ምድር ላይ ያው ጦርነት የሚነሳባቸው ጥቂት ነገሮች ተብሎ ከተዘረዘሩት መካከል አንዱ ምንድነው? ሃይማኖት ነው። አሁን እኮ የሃይማኖት ነገር ሆነ መልስማ ያስፈልጋል። ኢትዮጵያ ውስጥ በሰሜኑ ጦርነት ላይ የነበረውን ግፍና ጭፍጨፋ ምናምን ብለው ነትምኒት በዛ አሳባው አስገቡት አይደለ? አሁን ያንን ነገር እዚህ ያለ ሄዳችሁ እዛ ደግሞ ሌላ እንደ ጋዜጠኛ የሚጠበቅባችሁን ነገር ሳታደርጉ የራሳችሁን ዘግባችሁ መጣችሁ። እስራኤልን ከፍ ከፍ አደረጋችሁ። እስራኤል የክርስትና እምነት መሰረት ናት። ከዛ ደግሞ ኢትዮጵያም የማጆሪቲ ክርስቲያኒቲ ናት የሚል ዶክመንተሪውም ላይም አለ። እንደዛም የሚል አለ። ከዛ ምን ሆነ አሁን በጣም ብዙ ሼር ያደረገ ያለው ማን ነው? የእስልምና እምነት ተከታዮች። ግልጹን ልንገርህ ብዬ ነው። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። በጣም ብዙ ሼር ያደረገ ያለው ማን ነው? የእስልምና እምነት ተከታዮች። ግልጹን ልንገርህ ብዬ ነው። እስልምና እምነት ተከታዮች ሁሉም አይደሉም። በእርግጥ ይሄን ጉዳይ ይዘው ከግል ጥቅማቸው ጋር የሚያሯሩጡት አብዛኞቹ ኦልሞስት ብዙዎቹ ሙስሊሞች ናቸው። ሁሉም ሙስሊም ግን ደግሞ ይሄን ጉዳይ ሼር አያደርገውም። በእነሱም የማይስማማ ስላለ ማለት ነው። የሆነ ቡድን አለ። በተለየ ደግሞ በአህመዲን ጀበል ክንፍ ያለው ማለት ነው። አህመዲን ጀበልም ጽፎብኛል። የኔን ፎቶ የአልጀዚራውን ተምሌን ወስዶ ነው ምንም ከራሱ ጋር አድርጎ ነው የጻፈው። ስለዚህ በሱ ክንፍ ያሉት ናቸው ማለት ነው። እሺ አንዱ ዶክመንተሪው ሐሳቡ ኢየሩሳሌም ኢትዮጵያ ሃይማኖት አለው የሚያስተሳ እስራኤል አሁን ለኔ እስራኤል በቃ በሚድል ኢስት ውስጥ ያለች አንዲት ሀገር ብቻ አይደለችም። ምናል ለኔ ኳታር ናት በሚድል ኢስት ያለች አንዲት ሀገር ብቻ። ዱባይ ናት በሚድል ኢስት ያለች አንዲት ሀገር ብቻ። ሳውዲ አረቢያ ናት ለኔ ለተክለ ሃይማኖት አዳነ እስራኤል ኢየሱስ ክርስቶስ ተወልዶ አድጎ አስተምሮ ሞቶ ተነስቶ ያረገባት ናት። ቅድስት ከተማ ናት ኢየሩሳሌም ለኔ። ስለዚህ ሐሳቡ
ወደ እስራኤል አትሂዱ፣ ወደ እስራኤል የሄዱ ደግሞ አሁን ያለውን የእስራኤልና የፍልስጤምን የጋዛን ጦርነት ሰብአዊነትን ምንን መደገፍ ነው የሚል ማሸማቀቂያ ሲመጣ ክርስትናን መቃወም ነው። ወደ ኢየሩሳሌም የሚሄዱ ክርስቲያኖችን ማሸማቀቂያ መንገድ ነው አንዱ። አይተሽ ከሆነ ዶክመንተሪውም ላይ እኮ ኢትዮጵያንም የክርስቲያን ማጆሪቲ ያለባት ናት ይላል። ስለዚህ የክርስቲያን ማጆሪቲ ያለባት ሀገር ክርስትና ራሱ ክርስቶስ የክርስትናው ባለቤት በተወለደባትና በሞተ ባረገባት ወደዛች ቅድስት ከተማ መሄድ ለክርስቲያን ብርቅ ይሆናል እንዴ? አይሆንም። ስለዚህ አይዲዮሎጂ ነው፣ አላማው ሌላ ነው። ዝም ብሎ የዚህ የጋዛ የምን የሚነሳው ብቻ አይደለም፣ ያልፋል። ከዛ ምልሽ ለዛ ነው እኔ ሌላ ነገር ድንገርሽ። እግረኛው ሚዲያ እስራኤል ብቻ እኮ አይደለም ሄዶ ኢንተርቪው ያደረገው። ቅድም ስትይኝ ነበረ በአብዛኛው ይሄን እየጻፉ ያሉት ሙስሊም ወንድሞቻችን ናቸው። በሆነ ቡድን ውስጥ ያሉ የሆነ እንትን አላቸው። ዛሬ ብቻም አይደለም የሚጽፉት። ቱርክ ውስጥ የሚኖር ራሱን ሙስሊም ጋዜጠኛ ነኝ ነው የሚለው። በጣም ጎበዝ ጋዜጠኛ ነው፣ አክቲቪስትም ነው፣ አድቮኬተርም ነው። በጣም ጎበዝ ነው። ኢሳቅ እሸቱ ይባላል። በአብዛኛው የሙስሊሙን ጉዳይ ነው አንስቶ 24 ሰዓት ሲተጋተግ የሚውለው። እሱን ሄጄ ቱርክ ላይ ኢስታንቡል ላይ በሁለት ክፍል የሄደ ኢንተርቪው ሰርቸው ነበረ። ያኔ ይሄ አሁን እኔን በዘመቻ የሚቀጠቅጠኝ ቡድን ያኔ ምን ይል ነበር መሰለሽ? እሳይ ልክ ልኩን ነገርከው፣ የኛ አንበሳ እንደዚህ ነው ምናምን እያሉ የኔ ቱርክ መሄድ መጠየቅን አንተን እንት ሊል ነበረ። ምን ሊል መጥቶ እንዲህ አድርገህ እውነቱን ነግረኸው አዋጥከው ምናምን የሚል ነበረ። ታስታውሻለሽ? ምንም አልመሰለኝም ያኔ። ስራ ስለሆነ የሰራሽ ስራሽ ደግሞ ሰው እንደገባው ነው አስተያየት የሚሰጥሽ። ቱርክ ሄጄን የኢሳቅ እሸቱን ኢንተርቪው ስሰራ ለምን የቱርክ አሽቃባጭ አልተባልኩም? አላሉኝም አይደለ? የቱርክን ኢሜጅ ምናምን ሊያደርግ ነው ለምን አላሉኝም? ስራ ነው ሊሰራ የሄደው። በቃ ተፋጠጣችሁ፣ ልክ ልኩን ነገርከው ምናምን ይዞት የመጣው አላማ ሌላ ነበር። አንተ ግን አስጣልከው ራቁት። እንደዚህ ደስ እያለኝ ነው ያለፍኩት ያኛው። ይሄኛው ሲመጣ እና ወደ እስራኤል ሂጄ ለዛውም ለጉብኝት ለመንፈሳዊ ጉብኝት ማስታወቂያ ለመስራት ሂጄ እግረ መንገድ ዶክተር ጸጋ መላኩ የእስራኤል ክኔሴት አባልን ኢንተርቪው ሰርቼ ስመጣ ለምንድን ነው እንደዛኛው ኢንተርቪው ብቻ ያልታየው? ከእስራኤል በኩል ከሀገር ተነሳና የእሷን ኢሜጅ እንዲህ ለማለት ተባለ። ሌላው አንዱ ጥያቄ ሲነሳ የነበረው እዛ ዶክመንተሪም ላይ ሌላች ፔጅ ላይም የጋዛን እስራኤል በጋዛ ላይ የወሰደችው ጥቃት አለ። በዛ ጊዜ ደግሞ ህፃናት እንዲተገለዋል፣ ጭፍጨፋ አለ፣ እንደዚህ የሚል ነው አይደለ? በዚህ ምክንያት እስራኤል ሄዳው እስራኤሎቹን ጠይቆ የነሱ የሚፈልጉትን ነገር ጠይቆ መጥቶ ከማስተላለፍ ከፍልስጤም በኩል አንድም ሰው አልጠየቁም፣ አላካተቱም። ይሄ አንድ የፕሮግራም አዘጋጅ ባህሪ አይደለም፣ አድሏዊነት ነው፣ ባያዝድ የሆነ ነው። በጣም ጥሩ እስማማለሁ። አንደኛ እኔ የሄድኩት እነሱ በአይምሯቸው እንዳሰቡት የእስራኤል መንግስት ጋብዞኝ አይደለም። ቢጋብዘኝ ግን እሄዳለሁ። አሁንም ደስ እያለኝ መጋበዝና ና ሀገሬን ጎብኝ ተብሎ አንድ ሚዲያ መጋበዝ ስኬት እንጂ ውርደት አይደለም። እነሱም ሌሎቹ ጋዜጠኞቹም በዛ መንገድ እኔ አላቅም፣ ማስረጃው የለኝም። ተጋብዘው ከሆነ የሄዱት እሱንም መኮንን አይደለም፣ መብታቸው ነው። ስለነሱ እነሱ ይመልሱ። ግን እኔ ማስታወቂያ ለመስራት ፕሮሰስ አድርጌ ኤምባሲ ጠይቄ ስቴትመንት አምጣ ተብዬ ያገባ ያላገባ አምጣ ተብዬ ለምንድን ነው የምትሄደው ብዬ እዛ ዘመድ አለህ ወይ ተብዬ ከዚህ በፊት እስራኤል ሂደት አውቃለሁ። የጥያቄው ማዕት ልነግርሽ አልችልም። ከዚህ ያን ሁሉ አሟልቼ ቪዛ ተሰጥቶኝ ሄድኩኝ። እዛ ደግሞ ቤንጎሪዮን ኤርፖርት እስራኤል ላይ ደግሞ 2 ሰዓት ነው ኤርፖርት የቆየሁት ኢንተርቪው የተደረኩት። እንደገና እዛ ኢሚግሬሽኖች ገለባብጣው ነው ኢንተርቪው የሚሰሩሽ። ለምንድን ነው የመጣኸው አሉኝ። ሲምባ ትራቭል ለሚባል ካምፓኒ ሰራለሁ፣ እሱ ቱሪስት ካምፓኒ ነው።
ለሱ ሰራለሁ እሱ ደግሞ እዚህ ጋር ፓርትነሩ አለ ኦፊር ቱርስ ይባላል ከሱ ጋር ስብሰባ ለማድረግ ነው ብዬ ራሴን አስረዳው የመጣሁበትን አስረዳው ለስብሰባ ምን ጊዜው ቀሏል ለምን በዙም አታረግም እንዴ አለችኝ አይ እንደነገርኩሽ የቱሪስት ካምፓኒ ነው ለመንፈሳዊ ተጓዦች አሉን እነሱን ይዘልን መጣ ነው ስንመጣ ምናሳያቸው ምናርፍበትን ቦታ አይቼ ጎብኝቼ የሆቴላችንን ሪዘርቬሽኑን ሁሉን አይቼ ነው መሄደው አልኳት ከዚህ በፊት እኮ እስራኤል ነበርክ ታውቀዋለህ እስራኤል ለምን መጣህ አለችኝ ጥያቄው እንዴ ቦምብ ነበር እስራኤል እንደምትሆን እንትን እኔም ደግሞ አይረንዶም ነበርኝ አይ ያኔ የመጣሁት እኮ ከዚህ በፊት የመጣሁት እንደ አንድ ክርስቲያን ለመሳለም ለመጸለይ ነው አሁን ደግሞ ለአንድ ቱሪስት ካምፓኒ ሲምባ ለሚባል እንደሚሰራ ሰው ለስራ ነው የመጣሁት ለጸሎት መምጣትና ለስራ መምጣት ይለያያል እዚህ እስራኤል ምታቀው ሰው ቤተሰብ አለ የለኝም ለስራ ነው የመጣሁት አለኝና ማቀው ሰው አለኝ ካልኩሽ ደግሞ የኦፊር ካምፓኒ ባለቤት ሚስተር ጎልድስቲን እስራኤል ይባላል እሱ ነው የሚቀበለኝ አስረዳሁ በቃ አላማዬ ይሄ ሆኖ ታውቆልኝ ነው የገባሁት አይተሽኝ አንድ ቪዲዮም ባለፈው እንደተመለስኩም እኮ ነግሬሻለሁ ይሄ ይመጣል ብዬ አይደለም ያኔ አልጀዚራ የሚሰራውን ከሁለት ወር የሚሰራውን ፕሮግራም እኔ አላቅም ነበር ከሰራው በኋላ ነው ያየሁት ግን ያኔ ከእስራኤል እንደተመለስኩ ለምን ጉዳይ እንደሄድኩ እዚች ቁጭ ብለን አጋጣሚ ያን ጊዜ ሌላ ጉዳይ ስለሚያ ኢንተርቪው ምን ሰራበት ስለነበረ በኤፍራታ ምድር በቤተልሔም ጌታ ተወለደ ይያልኩ ከድንግል ማርያም ይያልኩ አሳይቼሻለሁ የሄድኩበትን አላማ ለዚህ ነው የሄድኩት ለእንዲህ አይነት ጉዞ ለመንፈሳዊ ጉዞ ለማስታወቂያ የሄደ ሰው የእስራኤል ቪዛ ያለው ሰው እንዴት ወደ ፍልስጤም አልሄድም ተብሎ ይጠየቃል ቀድሞ ነገር ፍልስጤም እኮ ሌላ ሀገር ናት ጥያቄው እኮ አያነሳም እሺ በኢንተርቪው ግን እሺ ኢንተርቪውም ስትሰራ መቼም አንድ ሚዲያ ላይ እንዳለ ሰው ከግራም ከቀኝ መረጃ ተሰበስባለህ እስራኤል ያለችውን ብቻ ነው ሰምተህ የመጣው የፍልስጤማውያንን ጥያቄ በዛ በኩል የሚባለውን አልጠየቅክም ከሆነ አንድ ነገር ላሰማሽ ለዶክተር ጸጋ መላኩ የጠየቅኳት ይሄን ስሚልኝ ፍልስጤም ጋዛ የሚነሱ ነገሮች አሉ ይሄ ከበባ ነው ዘር ማጥፋት ነው እሷ ላይ የሆነባትን ያን ማስታወሻ እንዲህ ልጠፋ ነበረ ብለው ተሰብስበው እስራኤል ሀገር ሆነው አሁን እነሱ ላይ የሆነው ሌላ ላይ ያያረጉት ነው መከራከሪያው እንዲህ ጠይቂያታለሁ ስለዚህ እንደ አንድ ጠያቂ እስራኤል እኮ ምትታማበት እስራኤል እኮ በጋዛ ፈጸመችው የሚባለው ጄኖሳይድ ይሄ አለ ብዬኮ በፓርላማዋ በዛው በእስራኤል ውስጥ ሳልፈራ ሳልቸር ጠይቄያለሁ የነሱን ጥያቄ ጠይቄላቸዋለሁ አንድ ፍልስጤማዊ ወይም ለፍልስጤም ወገንኩ የሚል ሰው የሚያነሳውን ጥያቄ አንድ የሚዲያ ሰው ኢንተርቪው እያደረገ እንዳለ ሰው ዶክተር ጸጋ መላኩን ጠይቄያለሁ የመለሱልኝም አለ ስለዚህ በቦታው የነበረውን ጥያቄ ጠይቄ ፍትሃዊ የሆነ ኢንተርቪው ነው እሷ የመለሰ ዶክተር ጸጋ መላኩም የመለሱልኝ ስላለ ማለት ነው ሰው መሆን ይቀድማል አይደለ ከሰውነት ውስጥ ደግሞ በተለያዩ ሚዲያዎች የምናያቸው ፎቶዎች ቪዲዮዎች ነበሩ የሰብአዊነት ነገር ነው የተነሳው ማንም ያንሳው ማንም ግን በጋዛ ህይወታቸውን ያጡ ህፃናቶች ናቸው የተነሱት ያንን ነገር እንዴት ታይዋለህ አንተ ኦኬ ለዛ እኮ ነው እንዲህ አይነት ሰብአዊነት ነገር ስለሚነሱ ህፃናት በጋዛ በህንጻ ፍርስራሾች ውስጥ ተገለው ከናታቸው ጋር ስለሚገኙ ይሄ ጭፍጨፋ ከሐማስ ጋር ባለ ጦርነት መካከል ንጹሃን እየተገደሉ ነው እና እስራኤል ይሄን ጉዳይ እንዴት ታየዋለች ብዬኮ ዶክተሯን የጠየቁት ለዛ ነው ይሄ ዜና መሰላለኝ ማለት ነው እውነት ፍለጋ ለመጠየቅ ይሄን ሰማን አየን እንዴት ህፃናት እንዴት ሴቶች ብለን ይገደላሉ ማንም ህፃን ወደ ትምህርት ቤት ነው መሄድ ያለበት
በሰላም ነው ማንም እናት በሰላም ነው መኖር ያለባት። ጋዛ ግን ይሄ እየሆነ ነው እንዴት ያዩታል ብለን ጠየቅን። እኛ ሚዲያ ስለሆንን እንደዚህ ነው ብለን መፈረጅ ውስጥ አይደለም የምንገባው። ጥያቄውን ይዘን ማስረጃውን ይዘን ምን እናደርጋለን? እንጠይቃለን። ይሄን መቼ ነው የምታቆሙት ብለን ማለት ነው። አንደኛ ይሄን ጥያቄ ጠይቀናል። ቀደም ሲል ለዶክተሯ የጠየቁትን ጥያቄ ያሰማውሽ ለዛ ነው። ሁለተኛ ጋዛ ውስጥ ህፃናት ፍልስጤም ህፃናት ይገደላሉ፣ እናቶች ይገደላሉ እንደምንለው ሁሉ በጣም ብዙ እስራኤላውያን ታግተው ተገለው ሲሰቃዩ የሚያሳዩ ቪዲዮዎችም አሉ። ሰብአዊነት ማለት ሰው ለሆነ ሆኖ ሰብአዊነት ሰው መሆን ብቻ አይደለም። ስለነሱም ጠይቀናል። መርጠን አይደለም የምናለቅሰው። ሰው የሆነ ሁሉ ጉዳት እየደረሰበት ከሆነ 1000 ምናምን እስራኤላዊ ኮኑ ኮንሰርት ላይ ያሉት ተገደው ታፍኖ ከዛ በዋሻ ውስጥ ሆኖ በረሃብ ሐማስ እኮ እንዴት ይደራደርባቸው እንደነበረ ፎቶጆቹ ባሳይሽ እኮ ይገርማል። አንድን እስራኤላዊ አግቶ እንጨቱ እስኪቀር ይሄው እያለ ያሳያል፣ ይደራደራል በዛ። ይሄ ሰብአዊነት አይደለም ነው? አይደለም ነው። በየትኛውም ዓለም በየትኛውም የሞት ፍርደኛ እንኳን ምሳውን በልቶ ነው ፍርዱ የሚፈጸምበት። ሰው በረሃብ አይቀጣም። ይሄም ሰብአዊነት ነው። ይሄን ሁሉም እያነሳን እንጠይቅ ነበር አይደለ? ሐማስ የሚፈጽመውም እስራኤልም ፈጸመችው የተባለውን በጥያቄ ነው ያነሳ ነው ለመጠየቅ እንጂ እኔ ለምሳሌ አሁን ያን ቀጠናውን በተመለከተ በእስራኤል ጉዳይ የራሴ አቋም አለኝ። እንደዚህ ነው አሁን አልልሽም። ስራዬ ላይ ግን ደግሞ የፐርሰናል አቋሚ እንዳይገባ ተጠንቅቄ በሙያዬ ብቻ እገለጣለሁ። ያን ነው ያደረኩት። ሰብአዊ መብት ተጥሷል በጋዛ ለዛውም በእስራኤል ይባላል። ምን ይላሉ ዶክተር ብሎ መጠየቅ። ሐማስ አላደረገውም እኮ። እዚህ ያሉት እኔ ላይ የሚጽፉት እኮ ዶክተር ጸጋ መላኩን አግኝተው እንደዚህ አልጠየቁም። አንዲት እስራኤላዊትን የፓርላማ አባል ያገኘው ብቸኛው ሰው ነኝ። ይሄን ያደረኩት። እዚህ ጋር እንደ ጥያቄ ልጠይቃ። አሁን ቅድም ሁለት እስራኤልና ፍልስጤም ሁለት ሀገራቶች ናቸው። ስለዚህ በእስራኤል ቪዛ ገብተህ ፍልስጤም ኑሯቸው እንዴት ነው? እዛውና እዛው ይገናኛሉ? እኔ አሁን ኖሃው ስለሌለኝ ነው የኔን ጥያቄ እኮ ነው የጠየኩሽ። በቃ እኔ ይኸውልሽ ፍልስጤሞችን እስራኤሎቹን ኃላፊዎቹን ማለት ነው የሐማስን መሪ አሁን ባገኝ ልክ እንደ ፓርላማው ጠይቃለሁ። እኔ የሐማስን መሪ ከየት ላገኘው? የእስራኤሏን የፓርላማ መሪ አባል አይደል ያገኘሁት? እሺ እንዴት እሷንስ አገኘሃት? ምክንያቱም አሁን አንዳንድ ጊዜ ያው አንተ ለጸሎት በሄድኩበት ነው፣ እኔ ክርስቲያን ነኝ፣ ለጸሎት ነው የሄድኩት፣ ለማስታወቂያ ነው የሄድኩት፣ ሃይማኖታዊ ይዘት አለው። እግረ መንገዴን ግን ዶክተርን አግኝቻታለሁኝና እሷን ኢንተርቪው ሰርቼ መጥቻለሁ አልክ። ግን አሁን ብዙ ሰው የሚጠይቀው 20ዎቹ ጋዜጠኞች በሄዱበት መንፈስ ሲሄዱ ያገኟት እሷን ነው፣ አንተም ስትሄድ ያገኘሃት እሷን ነው። አሁን አላማችሁ አካሄዳችሁ ለየቅል ሆኖ አላማችሁ አንድ አይነት ቢሆንስ? ማንም እግረኛው ሚዲያ የሚመጣ ሰው እኮ ወይኔን ወይ አንቺን ነው የሚያገኘው። በቦታው ያለ ነው እኛ ነን አይደለ? ማንም የአዲስ አበባ ከተማ ከንቲባን የሆነ ኃላፊ የሆነ ሰው ከአዲስ አበባ ከተማ ከንቲባ ጉዳይ ኑሮት ወይ ስለ አዲስ አበባ ከተማ ልወቅ ብሎ ቢመጣ የሚያገኘው ከንቲባዋን ነው። በቦታው የተሾመች ያለችውን ነው የምታገኘው ነው። ወደ እስራኤል ስትሄጂ የሄዱት ጋዜጠኛ 20ዎቹ ጋዜጠኞች የአማርኛ ተናጋሪ ከኢትዮጵያ የሚሄዱ ናቸው። ስለዚህ አማርኛ ተናጋሪ የእስራኤል ፓርላማ አባል ለዛውም ደግሞ ጋዜጠኛ ናቸው። ራሳቸው ዶክተር ጸጋ መላኩ አገኟቸው። ሌሎች ቻናሎችም i24 ምናምን የሚባሉም ጎብኝተዋል አይደለ? በቦታው ያለን ሰው ማግኘት እኔ ሲሄድ አንቺም ብትሄጂ ታገኛቸዋለሽ፣ ሌላም ሰው ቢሄድ ያገኛቸዋል። ምክንያቱም እሳቸው ናቸው ያሉት በአማርኛም የሚያወሩ ከኢትዮጵያ ለሚሄዱ ሰዎችም ቅርብ ከኢትዮጵያ ተወልዶ ያደገና ማንነት ያላቸው እሳቸው ናቸው። የእስራኤል መንግስት ሜቢ ከቋንቋቸው ከምናቸው የተነሳ እነሱን ያገኙ ብሎ መድቧቸው ሊሆን ይችላል።
እኔ ደግሞ ያገኘኋቸው በራሴ መንገድ ነው በሚገርም ሁኔታ። ልክ ሚዲያ ላይ በጣም የሚታወቁና አነጋጋሪ ሰው ናቸው ዶክተር ጸጋ መላኩ። ዛሬ ፓርላማ ላይ ብቻ ሆነው ሳይሆን በፊትም በእስራኤል የአማርኛም የሌሎችም ቋንቋ ሚዲያዎች ላይ በጣም ረጅም ዓመት የሰሩ ናቸው እና አነጋጋሪ ሀሳብ አላቸው። ስለዚህ ስልካቸውን ፈልጌ በጣም ይኸውልሽ፣ እኔ እስራኤል ለእኔ ሀገር ብቻ አይደለችም። እስራኤል ሲሄድ በጣም ነው ደስ የሚለኝ። ነፍስና ስጋዬ ሀሴት ያደርጋሉ፣ ህብረት ይፈጥራሉ። ደጋግሜ ደግሞ ወደ እስራኤል በመሄዴ ቤተሰብ አፍርቻለሁ። በጣም ብዙ ማውቃቸው ሰዎች አሉ። ዶክተር ጸጋ መላኩን ብቻ አይደለም፣ በጣም ብዙ ደራሲዎች፣ በጣም ብዙ ራቢዎች አውቃለሁ እስራኤል ውስጥ ያሉ ሰዎች። በጣም ብዙ የእግረኛው ሚዲያ ተከታዮችም አሉ። እግረኛው ነው የሚሉኝ እንዲያውም የሚገርምሽ። ስለዚህ ዶክተር ጸጋ መላኩን በእስራኤል ባሉ ቤተ እስራኤላውያን ከኢትዮጵያ በሄዱ ሰዎች በጣም ይታወቃሉ። አማርኛ ስለሆነ የሚናገሩት ፕሮግራሞችን ይናገራሉ። ስለ ዴር ሱልጣን አንድ የተናገሩትን ቪዲዮ ሰማሁ። በጣም ብዙ ነገር አገኘሁ። ከሄድኩ አይቀር ስለ ዴር ሱልጣን ኢትዮጵያ ውስጥ ስላሉ ቤተ እስራኤላውያን ያልሄዱ አሉ በጣም ብዙ ሺህ። ጥያቄው እኮ አብዛኛው እኮ እንደዛ ነው የሚገርምሽ። እንደውም ከዛ በኋላ ብዙ ሰው ነበር ሲደውልልን ነበር። በጣም ብዙ መሄድ የሚፈልገው የእሳቸውን ስልክ የሚፈልግ አድራሻቸውን የሚፈልግ ተርዳን የሚል ቪዲዮ ሰርተናል። ከዛ በኋላ መነሻችን ይሄ ነው። ይሄን እነኚህ ጥያቄዎችን ለመጠየቅ በራሴ መንገድ አፈላልጌ ስልካቸውን አግኝቼ ደወልኩላቸው። ጠቅለል አድርጌ ከቱርክ የተወረወረ ጥያቄን እኮ ነው ኢየሩሳሌም ሂጄ እንትን ያልኩት። እኔ በጣም ፍትሃዊ ነኝ እንጂ አልጀዚራ የእግረኛውን ያክል ፍትሃዊ አይደለም። እንደገና በጣም እርግጠኛ ነኝ ነው የምነግርሽ። በተለየ በዚህ ጉዳይ ነው ማወራሽ። እኔ በእኔ ጉዳይ ባልዋልኩበት ነው ያዋለኝ። ያሳሳቱት ደግሞ እነ ዘካሪያስ ዘላለም የሚባሉ እዚህ የሚኖሩ እነ ተምኒት ናቸው። ካናዳዊ ነው እሱ ኢትዮጵያ ካናዳዊ ነው አሉ። እኔ አላውቀውም በአካል። እነሱ ናቸው ያሳሳቷቸው። እኔ በዚህ ጠይቀናቸዋል፣ ምንም መልስ የለም ይላልም ደግሞ በእኛ በኩል ማለት ነው። ራሳችንን እንድንገልጽ እኔ ማንም አልጠየቀኝም። ማንም ተሰርቶ ነው ያየሁት። ይሄ ውሸት ነው። በወቅቱም አሁን የዶክተርን ላንሳለህና ከዛ በኋላ በጣም ብዙ ሰዎች ደውለውልን ተከታታይ የሆኑ ቪዲዮዎች መስራታችንን አስታውሳለሁኝ። በወቅቱ ጥያቄው የነበረው ቤተ እስራኤላውያኖች ናቸው እንደውም አይደለ ሌላ በደል ሌላ ጭፍጨፋ እንደውም ማንሳት ካለብን ተደጋጋሚ የነበረ ጥያቄ የነበረው የፍልስጤምና የጋዛ የእስራኤል ይሄኛው ነገር ሲነሳም አላየሁም ነበር። ቪዲዮ ከወጣ ማየት እንችላለን። ረጅም ጊዜ ነበረው። አሁን እንዴት ነው ተቀልብሶ ይሄኛው ጥያቄ ወደዚህኛው ጋር መጥቶ አንድ ላይ የታሸበት ምክንያት? የኔም ጥያቄ ነው። እኔን በተመለከተ ያን ጊዜ በሰራሁት ቪዲዮ ማንም ምንም አላለኝም። የተወሰኑ እንዲያውም በተነሱ ጥያቄዎች ደስ ያላቸው ሰዎች ነበር ያየሁት። አሁን አልጀዚራ ግን ከራሱ አይዲዮሎጂ ጋር ለጥፎ ሲያመጣው እዚህ ኢትዮጵያ ውስጥ ያሉት እንደና አህመድ ዲንጀበልና ሌሎቹ አልጀዚራ ያን ፕሮግራም የሰራበት እና የነሱ ሐሳብ ስለተገናኘ አመጡና የጽዮናዊነት የምናምን አድርገው ሰሩት። ጉዳዩ ደግሞ በጣም ሰፋ ሲል ዝም ብሎ እንደግረኛው አቅለሽ አትዩ አይደለም። እስራኤልን ከኢትዮጵያ ወደ እስራኤል የሚሄድን ሰው በሙሉ ማቆራረጥ ማለት በእነ አህመድ ዲንጀበል አንጎል ያለው ሐሳብ ምን እንደሆነ ታውቂያለሽ? እዛ ዶክመንተሪ ላይ ኢትዮጵያ የክርስቲያን ማጆሪቲ ነው ያላት የሚል ነው አይደለ? በቃ ኢትዮጵያ እስራኤል ሀገር ከሀገር ይሄ መንግስት ከመንግስት ካለው በላይ የሚያስተሳስረን ነገር ክርስትናው ነው። ስለዚህ ያን መስበር ነው የተፈለገው። በተለየ የኔንም ፎቶ ያመጡት የተወሰነ ያን ይሰብራል ብለው ስላሰቡ ነው። እኛ ግን ያው መንፈሳዊ ለጉዞ ነው ይሄድ ነው። የተለየ ዓላማ የለንም። እስራኤልና ኢትዮጵያ ሀገር ከሚለው በላይ በተለየ በክርስትና መሰረት ነው። የሚገናኙበት መንገድ ብዙ ነው። ለኔ እስራኤል ኢየሩሳሌም ሀገር ብቻ አይደለችም፣ የክርስትናዬም ምንጭ ናት። አንድ ይሄን ያዥ። ይሄን የሚጽፉ ሰዎች ደግሞ በራሳቸው በተለይ ደግሞ ደና አህመዲን እና የሱ እንትኖች ሌላ እንግሊዛው የሚከራከሩ ካሉ ሳውዲ አረቢያ መካና ሐረም
ለሀገር ብቻ አይደለችም ለሙስሊሞች እንደው የበለጠ እንደውም እነሱ ቢያብራሩት ደስ ይለኛል። የእስልምና መሰረቱ መካ ነው፣ መዲና ነው። ሶስተኛው እኮ ነው ኢትዮጵያ። ደግሞ የሚገርምሽ የመጀመሪያው ስደተኞች ወደ ኢትዮጵያ አይደል የመጡት? ይሄን በደንብ ዑለማዎች ያውቃሉ። ግን የሆነ የተጣመመ ዓላማ ያላቸው አንዳንድ ሰዎች ሊያጣሙ ለሚፈልጉ ሰዎች ነው እንጂ ሸሆች፣ ዑለማዎች፣ ኡስታዞች በደንብ ያውቃሉ። እስራኤልና ኢትዮጵያ ከሀገር ያለፈ የክርስትና ጉዳይ እንደሚያስተሳስራቸው መካና እስልምናን ኢትዮጵያ ውስጥ ያለ ብቻን ሳይሆን እስልምና በዓለም ያለው 1 ቢሊዮን የሚባለው ሙስሊም ከመካ ጋር ይገናኛል፣ ከመዲና ጋር ይገናኛል። ማንኛውም ሙስሊም ወደ መካ ሄዶ ጠዋፍ ማድረግ ይፈልጋል፣ በካዕባ ዙሪያ አይደለ? በየመሐላቸው አንደበት ትሰሚያለሽ ወረበን ካዕባ ሲሉ የካዕባው በሱ የሚምሉበት። ስለዚህ ዓላማው ኢትዮጵያን ከእስራኤል ማስጣል ብቻም ሳይሆን ከክርስትና መለየት ስለሆነ የኋላ አጀንዳው ይገባኛል። የነ አልጀዚራና የኳታር የሌሎችም አይዲዮሎጂ የጂኦፖለቲክሱ እንዳለ ሆኖ ማለት ነው። እዚህ ላይ ጠንከር ብሎ የመጣው ግን ሃይማኖት ነው እና ይገባናል የምትሉት ሳይገባን ቀርቶ አይደለም ማለት እፈልጋለሁ። እሺ እንደው ለማስታረቅ ያህል በጣም ብዙ ሲጠቀስ የነበረው የዶክመንተሪውም ላይ ብዙ ሰዎችም አንደኛ አንተንም ራሱ ያው ይሁዳን በ30 ዲናር እንደሸጡ አድርገን ምናምን እያሉ ሲሰሩ ነበርና ብር ተቀብለዋል የሚል ነው። ወይም ደግሞ ከኋላ እሺ ብሩን ተው እንደው እኔ በዛ ዘዴም አልሄድኩም ስላልክ ከጀርባ እስራኤላውያን አሶሲዬሽኖች፣ ማህበሮች ምኖች ናቸው ስፖንሰር ያደረጓቸው የሚል ነው እና ስፖንሰር ተደርጋችሁ የሄዳችሁበትን መረጃ አቅርቡ የሚል ነው። አንተ ከሲምባ ትራቭል ጋር ነው የሄድኩት ብለሃል። ይሄን ጥያቄ በራሳቸው ጥያቄ ነው አመመልስልሽ። ይሄን እስኪ አሁን እንግዲህ አሁን አልጀዚራን የሚያክል ሚዲያ እንደዚህ አይነት ፕሮግራም ሲሰራ እኮ ነው የሚገርመው። አንድን ሰው ብድግ ብለሽ ፕሮግራም ሰርተሽ ማለት ነው ሌባ ነህ እንደዚህ ብለሽ ሰራሽበት ፕሮግራም ከዛ በኋላ አረ ስሜ ጠፍቷል እኔ ሌባ አይደለሁም ሲል እስኪ ወንድ ከሆንክ ሌባ ለመሆንክን አስረዳት ያለሽ እንዴ? አንቺ የምትሰሪው ወደ ክስ የምትሄጂው ሌባ መሆኑን አስረድተሽ የተሰረቀውን እቃ ይዘሽ እጅ ከፍንጅም ከሆነ ከነ እጁ ትይዥና ወደ ፍርድ ታቀርቢያለሽ። ሚዲያና ፍርድ ቤት ተመሳሳይ ስለሆነ ነው ወደ ፍርድ ያስጠጋው። ከዛ ይሄው ማስረጃዬ ብለሽ ነው እንጂ የምትሰሪው። ሌባ ካልሽው በኋላ ሌባ አይደለሁም ሲል እስኪ ሌባ ላለመሆን ማስረጃ አምጣ። በጣም አራዳት ሆኖ እስኪ ወንድ ከሆኑ እነሱ ማስረጃው አለን እንደዚህ ነው ስፖንሰር ተደርገው ነው በዚህ መንገድ ነው ብለዋል አይደለ? እስኪ ወንድ ከሆኑ ተክለ ሃይማኖት አዳነ ከእስራኤል መንግስት የተጋበዘበትን እስራኤል ሀገር ሄዶ ያረፈበትን ሆቴል የተንሸራሸረበትን መኪና የተከፈለበትን አቤል ማስረጃ ያምጡ እስኪ። ስንት ሺህ $1000 ወይም ስንት ሺህ የእስራኤል ሸክል ተከፈለው? ወንድ ናቸው ይሄን ካመጡ እኔም አፍራለሁ ቁጭ እላለሁ። እንዴ ጉዴ ወጥቶ ምን አፋለኝ ብዬ ርፍ እዚህ ነው የምደበቅልሽ። የለም እንደዛ እንደዚህ አይነት ጨዋታ አይሰራም። የማጣራት ሂደት አልተካሄደም ነው። የማጣራት የላቸውም ዝም ብሎ መፍረጅ። እስራኤል የሄደን ሰው በሙሉ በእንደዛ ግብዣ ነው። እንዴት ይሆናል እንደዛ? ገምተሽ አይደለም። አሁንስ ትሄዳለህ? አሁን ለፋሲካ እንሄዳለን። እሺ ይሄኛውን ደግሞ ምን ሊሉት ነው? እሺ ወደ እስራኤል ምን ሄደው ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ ከሰማየ ሰማያት ወርዶ ከሷ ተወልዶ ታስተምሮ በፈቃዱ ሞቶ አድርጎ ይሄ ያለበት ቦታ ስለሆነ ነው። ወደዛ ምን ሄደው በምክንያት ነው። እንግዲህ የኢየሱስ ክርስቶስ መወለዱን ይፋቁታ ታሪኩን የሚወስደን እሱ ስለሆነ። ከዚህ በፊት መሄድ ታውቃለህ? አዎ። አሁን ስንተኛ ነው? ለሶስተኛ ጊዜ ነው አሁን የምሄደው። እሺ ፍልስጤምስ የመሄድ እቅድ አለ? እስካሁን የለኝም። እድሉን ካገኘው እሄዳለሁ። ብዙ ሀገራትን መሄድ እፈልጋለሁ እኔ። ብዙ ሀገራት ስትሄጂ ሀገርሽን ከዛ ሀገር ጋር ታነጻጽሪያለሽ።
የማታውቂው ያላየሽው ሀገር ባህል ይዘሽ ትመጫለሽ። ሂጃ ቃለውኝ በሌሎች ሀገራት እኮ ስለዚህ ብሄድ ደስ ይለኛል። እስካሁን ግን እቅዱ የለኝም። አመሰግናለሁ። ቀረ ምትለዋለ አቶ ተክላይ ሃይማኖት? ተመልካቾችም በዚሁ አጋጣሚ ማስታወቂያ ለስራ ለፋሲካ እንሄዳለን። 13 ቀን ነው የምንቆየው። በዛ ስንቆይ መምህራችን ማን እንደሆኑ ከዚህ ማስታወቂያ ቢሰሙ ደስ ይለኛል። ማስታወቂያውን ልጋብዝሽ። በዛ ለውጣ ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም።